አዲስ አበባ ገና ከእንቅልፏ አልነቃችም። የአዕዋፋት ጫጫታም እየተሰማ አልነበረም። በዚያች ሰዓት ታዋቂው ጃን ሜዳ በተለያዩ አትሌቶች ትንፋሽና የኮቴ ድምጾች ተሞልቶ ነበር። ከነዚያ ነገን ስኬታማ ለመሆን በሌሊት ደፋ ቀና ከሚሉ አትሌቶች መካከል ደግሞ አንዲት እውቅ አትሌት ነበረች። የሁለት ልጆች እናት፣ የሂውስተንና የሻንጋይ ንግስት የነበረችው አትሌት የብርጓል መለሰ ካልጠበቀችው ሞት ጋር ተጋፈጠች። የብርጓል ድንገት ባጋጠማት ህመም እስከ ወዲያኛው አሸለበች። አትሌት የብርጓል ወደ ጃን ሜዳ ያመራችው ከፊቷ ለሚጠብቃት የኦቶዋ ማራቶን ራሷን ለማዘጋጀት ነበር። ግን የጠበቃት ሌላ ነበር። ከባርሴሎና የማራቶን የሁለተኛነት ውጤቷ በኋላ ያጋጠማት የጤና እክል ከ12 ቀናት በኋላ ለሚጠበቃት ውድድር እንድትበቃ አልራራላትም። የብርጓል መለሰ የተወለደችው በ1982 ሲሆን በ2003 በተካሄደው የኢትዮጵያ አትሌቲክስ ሻምፒዮና ጀምሮ በሀገር አቀፍና በዓለም አቀፍ ውድድሮች ላይ በመሳተፍ ስኬታማ መሆን ችላለች። አትሌቷ የመጀመሪያ ዓለም አቀፍ ውድድሯን ያከናወነችው በፈረንጆቹ 2011 በፈረንሳይ ክሌርሞንት ፌራንድ የ10 ኪሎ ሜትር ውድድር ላይ ሲሆን በውድድሩም ሶስተኛ ደረጃን ይዛ በማጠናቀቅ ራሷን ለዓለም አትሌቲክስ አፍቃሪያን ማስተዋወቅ ችላለች። በዚህ ሳታበቃ በዩናይትድ ስቴትስ አትላንታ ላይ በተደረገ የ10 ኪሎ ሜትር ውድድር ላይ ዳግም ሶስተኛ ለመውጣት በቅታለች። አትሌት የብርጓል ራሷን የበለጠ ማስተዋወቅ የቻለችው በ43ኛው ቼቭሮን ሂውስተን ማራቶን ሲሆን በፈረንጆቹ 2015 በተካሄደው ውድድር 2:23:23 በመሮጥ የቦታውን ፈጣን ሰዓት ማስመዝገብ ችላለች። ለማሸነፍ ሰንፋ የማታውቀው አትሌቷ በ2018ቱ የሻንጋይ ማራቶን 2:20:36 በመግባት የቦታውን ሪካርድ ጭምር አሻሽላ ማሸነፍ ቻለች። የብርጓል በፈረንሳይዋ ፓሪስ ግማሽ ማራቶን ከአንዴም ሁለቴ ስትነግስ እንዲሁም በፖርቹጋሉ ሊዝበን ተወዳድራ ማሸነፍ ችላለች። በቼክ ሪፐብሊኳ ፕራያ ደግሞ ሁለተኛ መውጣት ችላ ነበር። በዙሪያዋ ባሉ አትሌቶች ተወዳጅ እንደሆነች የሚነገርላትና አመለሸጋዋ አትሌት በ2018 በዱባይ ማራቶን የገባችበት 2:19:36 ዓለም ላይ ከ2 ሰዓት ከ20 በታች መሮጥ ከቻሉ የዓለማችን ድንቅ እንስት አትሌቶች መካከል ስሟን እንድታካትት ረድቷታል። የብርጓል ኢትዮጵያን በፖላንድ የዓለም ሀገር አቋራጭና ኮንጎ ብራዛቪል ላይ በተደረገው የመላው የአፍሪካ ጨዋታ የወከለች ሲሆን በግማሽ ማራቶን የነሐስ ሜዳሊያ ለሀገራችን ማስገኘት ችላለች። ሺካጎ ማራቶን ላይ ውድድሩን በሁለተኛነት ያጠናቀቀችው የብርጓል በማራቶን ሜጀር ውድድር ላይ ስሟን ማስፈር የቻለች ተወዳዳሪም ነች። ህልፈቷ ከተሰማ በኋላ መላውን የአትሌቲክስ አፍቃሪ ያሳዘነ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን በጀግናዋ አትሌት ህልፈተ ዜና የተሰማውን መሪር ሐዘን ገልጿል። የኢትዮጵያ አትሌቶች ማህበር የአትሌት የብርጓል መለሰ ልብ ሰባሪ ህልፈተ ህይወት ዜናን የሰማነው በከፍተኛ የድንጋጤ ስሜት ውስጥ ሆነን ነው በማለት የተሰማውን ሐዘን በወጣ ይፋ መግለጫ ገልጿል። የብርጓል መለሰ በመጨረሻም ለሩጫ የተዘጋጀች ሩጫዋን ጨርሳለች። ነገር ግን ለሀገሯ ያስገኘችው ሜዳሊያ የሰበረቻቸው ክብረ ወሰኖችና ያሳየችው ጥንካሬ ሁሌም በአትሌቲክሱ አፍቃሪያን ዘንድ ሲታወሱ ይኖራሉ።